ሲቢኢ ይህንን ስራ በምንሰራበት ጊዜ ደሞዛችንን የምንቀበልበት ዋሌታችን ነው። ገንዘባችን በቀጥታ በዶላር ተመንዝሮ ወደ ንግድ ባንክ አካውንታችን የሚገባ ይሆናል። ታዲያ የክፍያ መንገዱ ጥንቃቄ የሚፈልግ ስለሆነ ሙሉ ቪዲዮውን ሳታሳልፉና ሳትሰላቹ በማየት ተከፋይ ይሁኑ። እንግዲህ በዛሬው ቪዲዮ ደግሞ ያስኩላችሁ ሌላኛው ዌብሳይት አብረን የምናይ ይሆናል ማለት ነው። እንደ ሁል ጊዜው ጊዜ ሳንፈጅ እንግዲህ ብዙ ቪዲዮዎችን አይታችሁ ከነበረ ቶሎ ነው የምንሄደውና እንጽፋለን ማለት ነው። እዚህ ብራውዘራችን ላይ ገብተን people per hour ብለን እንጽፋለን። people per hour ከዛ .com ብለን እንጽፋለን። ከዛ ሰርች እናደርገዋለን ማለት ነው። ስልክ ተጠቃሚዎች በስልካችሁ፣ ላፕቶፕ የምትጠቀሙ ደግሞ በላፕቶፓችሁ መጠቀም ትችላላችሁ። በላፕቶፕ የምትጠቀመው ቤተር ለሆነ ኢንተርፌስ ነው፣ በደንብ እንዲታያችሁ ስለምፈልግ ብቻ ነው። እና የፒፕል ፐር ሃወር ዌብሳይታቸው ይህን ይመስላል። ስትገቡ ያለው ኢንተርፌስ ይሄ ነው። እንግዲህ ሌላ ዌብሳይቶች በፌክ ምናምን የተሰሩ ሊኖሩ ስለሚችሉ በእነሱ ጀስት ሜቢ እንዳትሉ ነው፣ ምንድነው የሚባለው ብቻ እንዳትዘናጉ ነው። እዚህ ጋር ሞስት ፖፑላር የሆኑ ካታጎሪዎች አሉ። ፒፕል ፐር ሃወር ላይ የሚሰሩ ኮንተንት ራይቲንግ፣ ሲኢኦ፣ ዌብሳይት ዴቨሎፕመንት፣ ሎጎ ዲዛይን፣ ቮይስ ኦቨር እና እዚህ ጋር መታችሁ እናንተ ማየት ትችላላችሁ። ቀጥታ ወደ ስራችን እንለፍ። ሳይን አፕ እንላለን ማለት ነው። እዚህ ጋር እንደምታዩት ሳይን አፕ ብለን እንገባለን። እንግዲህ ከዚህ በፊት እንደሰራናቸው ቪዲዮዎችም ሃየር ፍሪላንሰር እና ወርክ አስ ኤ ፍሪላንሰር የሚሉትን ልዩነታቸውን አይተናል። እና I want to work as a freelancer የሚለውን ነው የምንነካው፣ ምክንያቱም እኛ ስራ ፈላጊዎች ስለሆንን። እዚህ ደግሞ ስራ መቅጠር ስንፈልግ ይሄኛውን እንመርጣለን። እኛ መቀጠር ስለምንፈልግ ይሄን ነው የምንነካው። ይሄን ሰሌክት ታደርጋላችሁ። ከዛ ኮንቲኒው ዊዝ ጎግል ብትሉ ይመረጣል። በሱ ግቡ፣ ወይ ደግሞ ከፈለጋችሁ በኢሜይላችሁ ግቡ። እኔ አሁን በጎግል ገብቼ ላሳያችሁ። ከዛ በእንደዚህ አይነት መልኩ ኢሜይሌን ያስመርጠኛል። ኢሜይሌን ደግሞ እመርጥለታለሁ። እሺ በእንደዚህ አይነት መልኩ ሲያመጣልን ኮንቲኒው እንለዋለን። ኮንቲኒው ቀጥል እንለዋለን። ማን ይሄውና ዌልካም ቱ ስቶሪ ያለ ስቶሪ በሚል እንትን ስለገባው ነው፣ ኢሜይል ስለገባው ነው። በኖርማል ኢሜይላችሁ ለመግባት ሞክሩ። ፕሮፌሽናል የሆነ ኢሜይል ቢኖራችሁ ጥሩ ነው፣ ሙሉ ስማችሁን የያዘ። እሺ ከዛ እዚህ ጋር ፕሮፋይል ፒክቸርህን አስገባ ይለኛል። ፕሮፋይል ፒክቸር ታስገቡለታላችሁ። ከፋይል አሪፍ ፕሮፌሽናል የሆነ እንትን ፕሮፋይል ለማስገባት ሞክሩ እናንተ። እኔ እናንተን እያሳየው ስለሆነ ጀስት አንድ ፋይል አንድ ፎቶ አድ ድሮፕ አደርጋለሁ። ከተቀበለው እስቲ ይሄንን ሞክር። ከዛ በኋላ ምንድነው የምታደርጉት? ጆብ ታይትል እዚህ ጋር አለ። የጆብ ታይትል ታስገባላችሁ። እኔ ዝም ብዬ ዌብ ዴቨሎፐር ብዬ ጽፍለታለሁ። ዩር ስኪልስ ይላል። እዚህ ጋር እንደምታዩት ማክሲመም እስከ 15 ስኪሎችን ማስገባት ትችላላችሁ። 15 ችሎታ ካላችሁ 15ቱንም እዚህ ጋር መዘርዘር ትችላላችሁ። አሁን ለምሳሌ ግራፊክስ ዲዛይነር ስትሉት ይሄው ይመጣል። እዚህ ጋር ሰሌክት ታደርጉታላችሁ። የሚያመጣውን ነው መንካት ያለባችሁ። ላይክ ዌብሳይት ዴቨሎፐር፣ አፕሊኬሽን ዴቨሎፐር። እንግዲህ እኔ በራሴ ልሰራቸው የምችላቸውን ነገሮች ነው እየጻፍኩኝ ያለሁት። እናንተ ደግሞ የምትሰሯቸው ራይቲንግ ሊሆን ይችላል፣ ላይክ ራይቲንግ ሊሆን ይችላል። ላይክ ራይቲንግ ሊሆን ይችላል። ኮንተንት ራይቲንግ እንደምታዩት አለ። ኮንተንት ራይቲንግ የመሳሰሉትን ብቻ እስከ 15 ማክሲመም እስከ 15 ድረስ አስገቡ። and then ዲስክራይብ አድርጉ ስለራሳችሁ። ዲስክሪፕሽን ጻፉለት። እንግዲህ ብላ ስለራሳችሁ መረጃችሁን እዚህ ጋር ታስገቡለታላችሁ። and then ሎኬሽናችሁን እንግዲህ ይሄውና ባይ ዲፎልት እሱ ራሱ ያስገባዋል። ከዛ ስፖክን እንግሊሽ እዚህ ጋር አስገቡለት። መናገር የምትችሏቸው ቋንቋዎች እንግሊዘኛ ይሄውና፣ አምሃሪክ ይሄው። በቃ እንዲህ ያረጋችሁ ባይ ዘ ወይ
ኤክስትራ ላንጉጆችን ለማስገባት ሞክሩ። ለምሳሌ አረብኛ፣ አረቢክ ለማስገባት በቃ የቻላችሁትን ያህል ዝም ብላችሁ አስገቡ። ምክንያቱም ጉግል ትራንስሌተር ስላለ በሱ ትጠቀማላችሁ። ታዲያ ብዙ ላንጉጅ ማስገባታችሁ ደግሞ ብዙ ከስተመር ኦር ብዙ ደንበኛ እንዲኖራችሁና ብዙ የስራ አይነት እንዲመጣላችሁ እድል ይከፍትላችኋል ማለት ነው። ከዛ እነዚህን መረጃዎች አስገብታችሁ ከጨረሳችሁ በኋላ እዚህ ጋር ምን አለ በሰዓት ምን ያህል ይከፈል የሚለውን እዛው 6 ላይ ብታስቀምጡ ጥሩ ነው። ምክንያቱም ገና ጀማሪዎች ስለሆናችሁ ትልቅ ብር ማስቀመጥ አይጠበቅባችሁ። በዚህ ተከፋይ ስትሆኑና ትንሽ ስታራችሁ እየጨመረ ሲሄድ የዛኔ ከፍ ማድረግ ትችላላችሁ የሰዓት ክፍያችሁ። ሰብሚት አፕሊኬሽን ሰብሚት የሚለውን ትነኩታላችሁ ሙሉ ከጨረሳችሁ በኋላ። በእንደዚህ አይነት መልኩ ያመጣችኋል። ፍሪላንስ ጆብስ ብሎ ያመጣል። የሚሰሩ ስራዎችን ከቤታችሁ ሆናችሁ የምትሰሩትን። ሪሞት ሪሴፕሽኒስት ይፈልጋሉ። አሁን እነዚህ ለምሳሌ ይሄውና እዚህ ጋር 72 ዩሮ አስቀምጠዋል። 72 ዩሮ ይከፍላሉ። ጆብ ዲስክሪፕሽናቸውን እንደዚህ ገብታችሁ ሙሉ ማየት ትችላላችሁ። ፕሮፖዛል የምታስገቡ ከሆነ እዚሁ ላይ አስኩዌሽን መጠየቅ ትችላላችሁ። ፕሮፖዛል ማስገባት ትችላላችሁ። እያንዳንዱን ነገር ማድረግ ትችላላችሁ። እኔ ግን እያሳየዋችሁ ስለሆነ ጀስት በቃ እንትኖችን ምን አይነት ፕሮጀክቶች እንዳሉ ብቻ ላሳያችሁ። ሶሻል ሚዲያ ስትራቴጂስት አለ፣ ፕላትፎርም ባይዘዌ ሰርች አርጋችሁ እዚህ ላይ ሰርች አርጋችሁ ለምሳሌ ሎጎ ዲዛይነር፣ አሁን ለምሳሌ ሎጎ ብዬ ሰርች ባረግ የስራ አይነት ይኖራል። ሎጎ የሚሰራ ሰው ማለት ነው። የስራ አይነት ይኖራል። ለምሳሌ ይሄው እዚህ ጋር እንደምታዩት I need a logo and brand ecosystem made up ይላል እና እዚህ ጋር 500 ዩሮ አስቡት እንግዲህ በአንድ ስራ አስቀምጦላችኋል። ሎጎ ኤንድ ብራንድ ዲዛይን ይሄውና የመሳሰሉት እና እያንዳንዱ እዚህ ላይ የገባችሁ የምትችሏቸውን ስራዎች ያላችሁን የተሰጡ አይነት እዚህ ላይ ሰርች እያደረጋችሁ ብዙ አሉ። ኢቭን በካታጎሪ ማየት ትችላላችሁ። ቴክኖሎጂ፣ ዲዛይን፣ ዲጂታል ማርኬቲንግ፣ ቪዲዮ፣ ፎቶ የመሳሰሉት እዚህ ጋር አሉ። ሶሻል ሚዲያ ካታጎሪ መርጣችሁ ሰርች እያደረጋችሁ ለእናንተ የሚመጥናችሁን አይነት የስራ አይነት ማግኘት ትችላላችሁ ማለት ነው። እኔ ወደ ዋናው ነገር ልለፍና አሁን ፔመንት ሜቶዱን ላሳያችሁና ይሄውና ፔመንት የሚልበት ላይ ንግባ። ፔመንት ሜተድ ላይ እንደምታዩት እንደዚህ ዝርዝሮች አሉ። እንግዲህ እዚህ ጋር እንደምታዩት ፔመንት ሴቲንግ፣ ኢርኒንግ ካልኩሌተር ምናምን የሚሉ አሉና እዚህ ጋር ፔመንት ሴቲንጋችን ላይ እንሂድ። ለምሳሌ አሁን ምንም ያልተሰራበት አካውንት ስለሆነ ምንም አይነት ሊሚት አያሳይም፣ እያሳየዋችሁ ስለሆነ ማለት ነው። ፔመንት ሴቲንግ ከፔመንት ሴቲንጉ በኋላ በቀጣይ ወደዚህ ድረገጽ ያመጣናል። እንግዲህ እዚህ ጋር ደግሞ መተን የኛ ስራ ምንድነው አካውንት አድ ማድረግ ስለሆነ ሌሎች ነገሮችን እንተን አድ አካውንት የምትለዋለችን ክሊክ አድርገን አድ አካውንት እናደርጋለን ማለት ነው። ከዛ ባንክ አካውንት የሚለውን ሰሌክት እናደርጋለን። ከዛ ይሄው ባይ ዲፎልት ኢትዮጵያን ራሱ አስገብቷል። እዚህ ጋር ካንትሪ እና ከረንሲ ነው የምንመርጠው። ስለዚህ ኢትዮጵያ የምትለው ባይ ዲፎልት እንዳለች፣ ከረንሲዋን ደግሞ ዩኤስዲ ላይ ታደርጉታላችሁ። በዩኤስዲ ቀጥታ ወደ አካውንታችሁ መግባት እንዲችል ማለት ነው። በጣም ብዙ አይነት የከረንሲ አይነቶች አሉ፣ ግን ዩኤስዲን ትመርጡና ከዛ በኋላ ደግሞ እንትኑን ቼንጅ ማድረግ አይጠበቅባችሁም ኢትዮጵያ የምትለውን ቢኮዝ ባይ ዲፎልት ራሱ ስለሚያቅሶ ከረንሲ እንሞላለን፣ ፕሮሰስ እንለዋለን ማለት ነው። ዩኤስዲቲ እናርገውና ከዛ ፕሮሲድ እንለዋለን ማለት ነው። እቺ ከስር ያለችዋን ፕሮሲድ የምትለውን ትነካላችሁ። ከዛ እሱን ስትነኩ ወዴት ይወስዳችኋል? ቀጣይ ወደዚህኛው ገጽ ይወስዳችኋል ማለት ነው። ይሄ ደግሞ ሞር ኢንፎርሜሽናችሁን የምትከቱበት ነው። ላይክ ባንክ ኔም፣ አካውንታችሁን፣ እያንዳንዱን ኢንፎርሜሽናችሁን የምትከቱበት ፕሌስ ነው። እና እኛ አሁን እዚህ ጋር የምንጠቀመው ስዊፍት የሚባል ነገር አለ። ስዊፍት ኮድ የሚባል ነገር አለ ለባንኮች። እና መጀመሪያውን እዚህ ጋር ባንክ ኔማችንን እንከታለን። ባንክ ኔማችንን ፉል ኔም እንከታለን። ስማችሁን አትሳሳቱ። ላይክ ኮሜርሻል ባንክ ኦፍ ኢትዮጵያ የሚለውን መጀመሪያ እንከታለን። ከዛ እዚህ ጋር የኦነሩን ስም እንጽፋለን። እዚህ ጋር እናስገባለታለን። እንደን እዚህ ጋር ደግሞ አካውንት ነምበር እናስገባለታለን። ከስር አካውንት ነምበር የምትልበት ቦታ ላይ ማለት ነው። አሁን እዚህ ጋር አካውንት ኦነር ስም የሚጠይቅበትን እዛ ጋር እንከትለታለሁኝ። አካውንት ነምበር ላይ ደግሞ አካውንት ነምበራችሁን 1000 ኦር
10,000 ብቻ ጻፉት። አካውንት ነንበራችሁን እዚህ ጋር አስገቡት። አሁን እነዚህ አይደሉም ዋናዎቹ ነገሮች። ባንክ እንድንከፈል የሚያስችለን ስዊፍት ኮዳችን ስለሆነ ስዊፍት ኮዳችንን ደግሞ እንሞላዋለን ማለት ነው። ስዊፍት ኮዳችን እንዴት እንሞላለን? እዚሁ ስር ስዊፍት ኮድ BTC የምትላለች ልክ እነ ዳሽን ቴታ፣ አብሲኒያ ቴታ እንደሚባሉት CBE ቴታ ነው እና የCBE እንደዚህ CBE ቴታ ብለን ጽፈን እናስገባለታለን ማለት ነው። ከዚህ በኋላ ምንድነው የምንለው እንግዲህ ሰብሚት ነው የምናደርገው። ታች ሄደን አድሬስ ኢንፎ ምናምን እሱን ባይ ዲፎልት ራሱ ስለሚይዘው ሶሪ ቦታውን ልቀይር፣ CBE ቴታ ከዛ ሰብሚት ታደርጉታላችሁ ማለት ነው። ከዚህ በኋላ እንግዲህ አንደር ሪቪው ይለናል። ከዛ ከኛ የሚጠበቀው ሰርች ላይ የሄድን የምንፈልገውን ስራ ሰርች ፕሮጀክትስ የሚለው ላይ የሄድን የምንፈልገውን ስራ መፈለግ ነው ማለት ነው። ይኸው ሰርች ፕሮጀክት የምትለውን እነካለን። ከዛ በኋላ ቅድም በሞላ ነው ፎርማችን ላይ በሞላ ነው መሰረት ያሉ ኤኒ ጆቦችን ፕላስ ደግሞ ሰርች እያደረግን ምናምን ነገር እያንዳንዱን የምንፈልገውን ጆብ የስራ አይነት መስራት እንችላለን፣ መከፈል እንችላለን ማለት ነው። ከዚህ በኋላ እንግዲህ ሰሌክት ታደርጋላችሁ። ከዛ በኋላ ፕሮፖዛላችሁን ታስገባላችሁ። በእንደዚህ አይነት መንገድ ነው የሚሄደው ማለት ነው። አክሴፕት ያደርጓቸዋል። ፔይመንት ሜትዳችሁም አፕሩቭድ ነው። ሶ ቀጥታ ፔይመንታችሁ ወደ አካውንታችሁ ይገባላችኋል ማለት ነው ታስካችሁን ስትጨርሱ። እና ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። አይ ሆፕ ቪዲዮ እንደወደዳችሁት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ በምርጥ ቢዝነስ አይዲያ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ ቤተሰብ።